የኖረበትን ችግር ጠላቶች ያቀዱለትንና ሳይፈጽሙት የቀረውን ነገር ለመፈጸም ፋኖ ነው ብሎ የመጣ ኃይል አለ። እያጨበጨበ የፋኖን ኃይል በገንዘብም በምንም የሚደጉም አለ። ስለዚህ አማራ እንደዚህ ጠፊ ነው። ልክ ኤርትራውያን በሻቢያ ሲጠፉ ከዛ በህዋት ትግራይ አካባቢ ያለውን ለማጥፋት ከዛ ፋኖ በሚባለው አማራን ለማጥፋት ከዛ ሸኔ በሚባለው ኦሮሞን ለማጥፋት እያለ ኢትዮጵያን ለማጥፋት ቀጠናውን ለማጥፋት እንጂ ዝነት የሚባል እነዛ ሰዎች ጋር የለም። እና እውነት ማውራት እውነት መናገር በዚህ ዘመን ኃጢአት ሆኖ የተቀመጠ ነው። እኛም የእውነት አምላክ ካለ ይፍረድ እያል ለሱ እያጋፈጥን ነው። በዛ መልኩ አስረስ ማረና መሳይ መኮንን በጎጃም ዙሪያ ላይ ምናሉ የሚለዋን ብቻ አይተን እንሄዳለን። የደረስና የወገብ ትጥቆች እና በርከት ያሉ ተተኳሾች የተማረኩበት ውጊያ የታለ? ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል አክብሮት ሰላምታችንን እናቀርባለን። አሁን እየደረሰን ዜና አለ። በጎጃም ከፍተኛ ተጋድሎ እየተደረገ ይገኛል። የአብይ አህመድ ሰራዊት መጠነ ሰፊ ጥቃት እየፈጸመ ነው የሚገኘው። በሜካናይዝድ የታጀበው የአብይ አህመድ ሰሞንኛ ጥቃት በተለይም በጎጃም በበርካታ ወረዳዎች ተጠናክሮ እየተካሄደ ነው። የፋኖ ኃይሎችም በመመከት ከፍተኛ ኪሳራ በአገዛዙ ሰራዊት ላይ እያደረሱ እንዳለ መረጃዎች ያመለክታሉ። እነዚህና ወቅታዊ ጉዳዮችን በተመለከተ ከአርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ ጋር ቆይታ እናደርጋለን። አርበኛ አስረስ፣ ምንድነው ጎጃም እየሆነ ያለው? ሰሞኑን ከጎጃም የሚሰማው ከፍተኛ ሜካናይዝድ ኃይል አብይ አህመድ አሰማርቶ ጥቃት እየፈጸመ እንዳለ ነው። ጎጃም ምን አለ? አመሰግናለሁ መሳይ። እንግዲህ ያው ወደ ጎጃም ውስጥ እየተደረገ ስላለ ውጊያ ከመምጣታችን በፊት የአማራ ፋኖ ብሔራዊ ንቅናቄ ሰራዊት በሚንቀሳቀስባቸው እና በሚታገልባቸው ሁሉም አካባቢዎች ውጊያዎች እየተደረጉ ነው። ወለጋን ጨምሮ ማለት ነው። ለምሳሌ ወለጋ አካባቢ ዛሬና ትናንት በተደረገ ጠንከር ያለ ውጊያ 15 ያክል የጠላት የሰራዊት አባላት የተወገዱበት፣ 28 ክላሽንኮቭ ጠመንጃዎች የተማረኩበት፣ 19 የፏም የእጅ ቦምቦች፣ 24 ካዝናዎች እንዲሁም 26 የደረስና የወገብ ትጥቆች እና በርከት ያሉ ተተኳሾች የተማረኩበት ውጊያ ተደርጓል። በዚህ ውጊያ የጌጤ ግርማ መብረቅ ክፍለ ጦር፣ አበጀ ጥበቡ ክፍለ ጦር፣ አንገርጉትን ክፍለ ጦር፣ ታፈራ ለሙሳ ተናው ክፍለ ጦር የተሳተፉበት ጠንካራ ውጊያ ወለጋ አካባቢ ተደርጓል። ለተከታታይ ሰዓታት ለ5 ሰዓታት የወሰደ ውጊያ ነው የተደረገው። ጠላት መድፍ ዙ 23 ሞርተር በማሰለፍ ከባድ ዝግጅት በማድረግ ውጊያ ያደረገ ቢሆንም በአካባቢው ላይ የነበረው የወገን ኃይል በከፍተኛ ጀግንነት ተዋግቶ ድል ማድረግ ችሏል። የውጊያ የተደረገው ምስራቅ እንግዲህ ነገ ተነገ ወዲያ ላይ ወለጋ አካባቢ ላይ ያለ ኃይል ካለ ያንን ኃይል እዛ አካባቢ ያለው ሰው ራሱ ካላስወገደ እንደ ፋኖ እንደ ተዋጊ ኃይል ከሆነ ማንኛውም አክሽን ቢወሰድበት ልክ በዚህ ንግግር መሰረት ሐላል ነው፣ ህጋዊ ፍቃድ አለው ማለት ነው። ስለዚህ እዛ ቦታ ላይ ተወሽቃችሁ ወይ በደንብ መሆን ባለበት በሆናችሁ፣ ግን አሁን ካለው አይነት የጥፋት ኃይል ጋር ተወሽቃችሁ ይሄው በእናንተ ስም እየተነገደ ከሆነም ወጣችሁ ራሳችሁ መግለጥ ነው። አብራችሁ ቆማችሁ በተለያየ ቦታ ላይ ያያለው አብሮ አለመሆን፣ እርስ በርሱ መመቃቀል፣ ባል ሚስት የባሏን መሳሪያ የምታስወስድ ወንድም እህት ምናምን እጅግ በጣም ዝምድናን ያረከስ ነው። በዛ ነው ኢትዮጵያ ላይ ሲሪየስ በሆነ መልኩ የምናገረው። እዚህ ጋር አላወራም። እዚህ ጋር የማወራው እንደ ኖርማል እዚህ እንዳለው ዘመናዊ እብደት ሰዎች እያንዳንዱ አድማጭ ተመልካቹም ሆነ ማንኛውም ሰው በሚያወራበት ቋንቋ ነው እዚህ ላወራ ጅልቃቅ ላይ ላወራ የመጣሁት። ጉባኤ ኢትዮጵያ ላይ ስንመጣ ግን ቀጥታ የማውቀውን ሚስጥርና የፈጣሪን መለኮታዊ ስልጣን ነው። እዛ ጋር ትቆረጣለህ፣ ትፈለጣለህ፣ ትጠፋለህ አይነት ነው እዛ ማወራው። እዚህ ስመጣ ግን ፈለጠው ቆረጠው እልሃለሁ። እዛው ታጨባጭባለህ፣ እዛው ትደክራለህ። አላስ ይሄ ቻናል ሞኔታይዝ ይሆናል አይደለም፣ ምንም ገበያ አያስገኝም። አይዛችሁ ገበያ ያገኛል ኦር ምናምን ብላችሁ ከሆነም ምናልባት ያኛው ሞኔታይዝ ከሆነ ለሚሰጥ ሰው ሱፐር ቻት ሱፐር ስቲከርስ ኦር የሆነ ነገር ለማድረግ እንትን ያለ እዚህ ምንም አንለምላችሁም። አይዟችሁ እውነቱን ነው የምናወራው እና ከሱ አንፃር እዚህ ጋር መለኮታዊ ሚስጥሮችን አላወራም። እዚህ እንደ ሰው ብቻ እንዳታለቅሱ ብቻ ነካ ነካ አድርገን እንሄዳለን። ኑሮ አብዱዬ እንዴት ነህ? ደህና ነህ ወይ? ወሎ እንዴት ነው? ሰላም ነው ወይ?
እውነት ስለተጠላ ብቻ ስልክ እየደወልኩ የተለያዩ ቦታዎች ላይ ያሉ ኮሚኒኬሽኖችን ስልክ ሪከርድ አድርጌ እያቀረብኩ አይደለም። ምክንያቱም ሰው መሳይ እና ማነው አስረስ ማረ ለምሳሌ በምርጫ ጉዳይ ላይ ያወሩትን ነገር ማስታወስ በቂ ነው። ምን ብለው እንደነበር 95% በላይ ፋኖ ተቆጣጥሮታል፣ የሰው ምርጫ የማይታሰብ ጉዳይ ነው ምናምን ብሎ ነበር አስረስ ዛሬም ያወራል። ዛሬም አስረስን ይሰማዋል ሰው። እዚህ ጋር አሁን እስካየሁበት 17 ሰዓት ቆጥሯል። 122,000 ሰው ያየዋል። እኔ በወር ከ50,000 አይበልጥም እኔ ጋር ጉባኤ ኢትዮጵያ ላይ እንኳን የሚያይ ማለት ነው። ሰው ያንን እያየኝ ለምን እናድዳለሁ? አሁን የተማርኩት ነገር ቢኖር ጀስት ሰው ምኞቱ እንዲሳካለት መልካም ጉዞ ወደሚለው ስለመጣን ማለት ነው። እና ኑሩዬ እንዴት ነው? ወሎ ደህና ነው ወይ? ደሴ ደህና ነው ወይ? በተለያዩ ቦታዎች ላይ ተጠናክሮ የቀጠለው እርምጃ ዘግይቷል ነው የምለው። እንደ ስለሺ ቢተው የሚናገረው ዘግይቷል ወይ መንግስት በግልጽ እንደ እስታክ ሆኖ ያስቸገረኝ የዲፕሎማሲ ሌላ ጫና አለብን ብለን የምንጠብቀው ነገር አለ። የዲፕሎማሲ ጫና የተለያዩ ነገሮች አሉ። አበዳሪ ሀገራት ወር ምናምን ተብሎ በፖለቲካ ላይ ዞሮ ዓለምን ለመተብተብ ዓለም አቀፍ የተሰራ የሆነ አሻጥር አለ። እሱን አሻጥር ሰብሮ ለመውጣት ተቸግሮ ከሆነ መንግስት እሱን በግልጽ ከተናገረ በኋላ ታገሱኝ፣ እንዲህ አይነት የውጭ ጫናዎች ስላሉብኝ ነው እነሱን ለመቋቋም ስል ነው የሚል ነገር ቢነግረን ልመናውንም ማሽቃበጡንም ምናምን እንረዳው ነበር። ግን 2 ጊዜ መፈንቅለ መንግስት ያደረገን ህዋት ሲለማመጥ የሚውል ኦባሳንጆን በሉት ማንም ማሲንጋን በሉት ያው ራሱ የሆነ ቀን አንድ ቀን ተናግራለሁ። አሽቃባጭ ነው። ከሌባ ጋር ሄዶ የሚያሽቃብጥ ራሱ ሌባ ነው። መፈንቅለ መንግስት ካደረጉ ኃይሎች ጋር ሄዶ ሲለማመጥ የሚውል በራሱ እርሱ የተረገመ ሰው ነው። የኢትዮጵያ ጠላት ነው። የሰላም ጠላት ነው። ውሸታም ነው። አጭበርባሪ ነው። ከሃዲ ነው። ህግና ስርዓት የሚባል ነገርም አያውቅም ነው። ሰው ይህንን አሁንም መደው ከህወሓት ጋር የሚለማመጡ ኃይሎች ሁሉ ብልግናቸውን፣ ነውራቸውን፣ ጋጠወጥነታቸውንና አቅመቢስነታቸውን ያረጋግጣሉ የሚል መደምደሚያ ስለሺ እሰጣለሁ ማለት ነው። እሱን ነው የማረጋግጠው። 2 ጊዜ መፈንቅለ መንግስት ሲያደርግ ከዛም ገልብጦ ሲነፋ እንዲነፋም እንዲገለብጥም እንዲህ አይነት ነውር እንዲሰራም እነዚህ ኃይሎች ከጀርባ ነግረውት ነው አቅደው ሰጠውት ነው እንጂ እነሱ እዛ ሄደው መለማመጥ አይደለም። አርፈ ትቀመጥ እንደው ተቀመጥ ብለው የሆነ ነገር ቢሉት አርፎ ይቀመጣል። ግን የእነርሱ ቆሻሻ የተልእኮ ተሸካሚ ስለሆነ ነው ጥቂት ባለጌዎች ሲቀሩ ይህን ነገር የሚጮሁት። ለምን ዛሬም አቅም አለ ተብሎ እዛ ነው የሚታሰበው። ይሄ ፋኖ ሸኔ የሚባለው ተውት፣ ከቁጥር የሚቆጠራል። የመጨረሻ በቃ በእጃቸውም ሆነ በእግራቸው እንዳይነኩት በአይናቸውም እንዳያዩት ሆነው በርቀት ማቃጠል ባለባቸው የሚያቃጥሉት እጅግ በጣም የሚያስጠላቸው ቆሻሻ ቢኖር በምድራችን በኢትዮጵያ ውስጥ ፋኖና ሸኔ ነኝ ብሎ የመጣው ቡድን ነው። ብታምን ባታምን ይህን ማሲንጋን ጠይቁት። በጣም የረከሰ ቡድን ቢኖር ይሄ ጋዞን ጉቶ ጊዳ እና ስቡ ስሬ ወረዳዎች በሚገኙት ልጎና መርካቶ ከተሞች ላይ ነው የተጠናከረ ወታደራዊ እርምጃ የተወሰደው። በሌሎችም አካባቢዎች ብዙ በተመሳሳዮች ተገኝተዋል። በወሎም ዎች እንደቀጠሉ ናቸው። ይህ እንደተጠበቀ ሆኖ ወሎ ላይ ያው ኑሮ የሚናገርህ አስረስም ሆነ መሳይ ወይም እዛ ጋር ያላችሁ እዚህ ጋር 123,000 ሰዎች ኑና ሬሳችሁን ልቀሙ ነው። ኑሩዬ ግን ይሄ ምን መሰለ የመሳይም ሆነ ያስረስ ኦር እዚህ ጋር ፊት አውራሪ ሆኑ የሚሰሩ ሰዎች ሰው እንዲድን አይደለም። ብዙ ሬሳ፣ ብዙ ውዳቂ፣ ብዙ ድሃ ዛሬ በጥይት ቢሳት በሞራል የሞተ በእውቀት የሞተ በኢኮኖሚ የሞተ በአብሮነት የሞተ በሁሉ ነገር በየትኛውም አግባብ ላይ ከሰው ክብር የተዋረደ ህብረተሰብ እንዲፈጠር ነው የሚሰሩት። ይህንን አዲስ ምንጭ ላይ ከውብሸት ጋር ያወራሁትን ቪዲዮ ማየት በቂ ነው። ከዛ በኋላ ቢደጋግሙት ነቲንግ ያ ገና ሳይጀመር ያወራ ነው። ያንን ህዝብ ለማጥፋት ሌላ ቦታ ላይ ሲሰራ የነበረውን አሻጥር በቤቱ በልጆቹ ለመግደል የመጣ አሻጥር ነው። ተው ፋኖ ነው ብላችሁ አትነሱ፣ አትስሩ ነው። ስንናገር ካልሰማስ ይመቻችሁ በልና አስከሬን መቁጠሩ ለነሱ ድል ነው። ትናንትና ራሱ ደጋደማት ላይ እንደዚህ ነው የሞተ ነው ሰው አልቋል ጥቁር ለብሷል ምናምን እያለ ሰው ያወራል።
ያ ሰውዬ መርዶ አርጅ ነው ወይስ ታጋይ ነው? አሁን ይሄንን ልጅ እዩት። ይሄ ልጅ የፖለቲካ ምናምን እንትን ነው ወይስ መርዶ ነው የሚያረዳው ወይስ ምንድን ነው? አይደለም። ሰዎች ግን ብሶታቸውን በተናገሩ ቁጥር የዛንን ህዝብ መከራ ይመዘግባል። በዚህ ወቅት እኮ ሳትማር የቀረው ልማት የቀረብህ ጥቁር ለብሰህ የቀረው ዘመዶች ያለቁት በነከሌ ስርዓት ነው ተብሎ በቀን ለመቀበል የሚደረግ ወያኔ ዛሬ ለወያኔ ሰው የሚያወራ ካወራንለት እየዘመርንለት ነው፣ እውቅና እየሰጠን ነው፣ በጀት ይመደባል። እኔ የማወራው እንደ ሚዲያ ስላልነበር ነው። ጉባኤ ላይ የማወራው እንደ ሚዲያ ሳይሆን ችግሩን አውቀን ከዛ ችግሩን ፈተን ኢትዮጵያን ማሻገር ላይ ነው እየሰሩ ያለ የሚመስለኝ እንጂ እንዲህ ዝም ብሎ ያንን እያወሩ እየዘመሩ ከዛ ጋር ገቢ ያገኙ አይደለማ። እኔ እኮ ሀገሬ ተረጋግታልኝ እኔ መስራት በብለው እየሰራው ሀገርና ህዝቤን እንዳገለግል ነው እንጂ የምፈልገው የጥላትን አጀንዳ እየቀባጠርኩኝ የእነሱን የገደል ምቶኝ እያስተጋባው እንደዳለ። ታዲያ እኔ ላገለግል ስመጣ ግን እንዳላገለግል ካለኝ እውነት እንዳላወጣ ካደረገኝ ደግሞ ያ ምላሹ አለ። ግን እኔ ግዴታዬን ተወጥቻለሁ። እኔ የመሰለኝ እንደዛ ነበረ። መቼ ድረስ? ትናንትና ነው ከትናንት ወዲያ ዕለት የሰራሁትን ቪዲዮ አገሬ ሰላም ብትሆን አካውንቴን ሁሉ ብሎክ አድርጌ ወጥቼ ወደ ስራ ሄድ ነበር። ምንም አልፈልግም። ለራሴ አይደለም የምለፈልፈው። የማወራው ነገር ለማን ነው የሚጠቅመው? የምናገረው ነገር ለማን ነው የሚጠቅመው? በስለሽ ነው የሚጠቅመው? ግን እኔን የሚያውቁ ሰዎች ምን ሊያደርጉ ሰው ሊያድኑ ይመጣሉ? ምን ሊያደርጉ ለሰው ሊረዱ ይመጣሉ? እሳቢያችን የሚቀየር መስሎኝ የሚስተካከል መስሎኝ አብረን የምንሆን መስሎኝ ነበር። ግን በጣም አዝኛለሁ። በጣም ተሰምቶኛል። በጣም ሆኑ በተለየ ሁኔታ የጎጃም እንደጋማ ወረዳዎች የጮቄ ሰንሰለታማ ተራራን ተያይዞ ያሉ የወገንን ይዞታዎች ለመቆጣጠር ጠላት በአይነቱ ልዩ የሆነ ዘመቻ ማድረጉ ይታወቃል። በተለይም ብረት ለበስ ተሽከርካሪዎችን ጨምሮ በርካታ የቡድን መሳሪያዎችና ጅምላ ጨራሽ መሳሪያዎችን በማሰለፍ በብዙ አቅጣጫዎች እንቅስቃሴ አድርጓል። ከፍተኛ የኃይል እንቅስቃሴ ካደረገባቸው ቀጠናዎች መካከል በማሻከል ወረዳ ከአማኔል ወደ ደጋ ሰኛ አቅጣጫ እንቅስቃሴ አድርጎ ነበር። ለ2 ቀናት ያክል የወገን ኃይል ከፍተኛ ውጊያ ሲያደርግ ነው የቆየው። ከ4 ቀናት ተከታታይ ውጊያ በኋላ በዛሬው ዕለት ደጋሰኝ ከተማን በወገን ቁጥጥር ስር ማዋል ተችሏል። በሌላ አቅጣጫ ከደንበጫ ተነስቶ በ2 አቅጣጫ ኮረብታ ወደምትባል ከተማ የተንቀሳቀሰ የጠላት ኃይል እንዲሁ የደንበጫ ያለው ኢንጂነር ክበር ተመስገን ሻለቃ በከፍተኛ ጀግንነት ሲከላከል ነው የሰነበተው ሳምንቱን። በሌላ በኩል ከደብረ ማርቆስ ስናን ከስናን ወደ ጮቄ አቅጣጫ የተንቀሳቀሰውን የጠላት ኃይል ደግሞ እንዲሁ እዛ አካባቢ ያሉ ሻለቆች በተቀናጀ መንገድ ውጊያ በማድረግ ሲከላከሉ ቆይተዋል። ዛሬ እንዲሁ ከባህር ዳር በመነሳት በገረገራ ወደ ዋሸራ የተንቀሳቀሰውን ኃይል የ33ኛ ክፍለ ጦር በከፍተኛ ጀግንነት ሲዋጉሏል። በርከት ያሉ ምርኮችንም ማግኘት ተችሏል። በዚህ ዘመቻ ጠላት ቢኤም ሮኬቶችን፣ መድፎችን፣ ሞርተሮችን እና ሌሎች ከርቀት የሚተኮሱ ጅምላ ጨራሽ መሳሪያዎችን በጣም በሚያሳዝን ሁኔታ ዜጎች በአካባቢው የሚንቀሳቀሰው ማህበረሰብ አስቧቸው እንደ ተዋጊ ሲያወሩ ይመጡና እንደገና እንዳልቃሽ እንዳንድ ግለሰብ እዛ ቦታ ላይ እንዳለ ሰው ሲያወራሉ። ይሄንን የምናገረው ከዚህ ጋር ያሉ የቆሙ ሰዎች በእብደት ያለ በእብሪት የቆመና እልቂትን ዛሬም እንዳይበቃ ይሄን ያለ ሰው የህዝብን ደህንነት ሊያስጠብቅ የሚችል የሆነ ስራ ሰራ ለህዝብ ተቆርቋሪ ይመስላል። ህዝብ ግን እንዳይመርጥ እገልሃለሁ ስለ ምርጫ የምታስብ ከሆነ ብሎ ያለው አንዱ ልጅ 21 ተማሪዎችን ጨፈጨፍን ሲባል 12 መምህራንን አገትን ሲሉት አይ አትግደሏቸው በቃ ደህና አድርጋችሁ ገንዘብ ቁጧቸው ያለው ይሄ ልጅ ነው። ለህዝብ አዛኛ አይመስልም። እና አስረስ ማሪ አይደለም ችግሩ፣ መሳይ መኮንን አይደለም ችግሩ፣ ዘመነ ካሴ ወይም ሌሎች ፊት ላይ የምናያቸው ሰዎች አይደለም ችግሩ። ከዚህ ጀርባ በተለይ እንደ ኢትዮጵያ የትኛውም ጫፍ ላይ ይሁን በየትኛውም የብሔር የበሰበሰ ኮረጆ ይከተቱ ክፎች እነዛ ናቸው። ገንዘብ የሚያወጡት በዘረብ በጎጥ ላይ ሆነው ዛሬ ሊያጠፉ ይችላሉ፣ ነገ ይጠፋሉ። እኔም ማዝነው
ዛሬ የሚበድል ሰው ነገ እንደሚጠፋ ቃለሁ። በበደል በተንኮል በኃጢአት ላይ የሚማቀቅ ሰው እድሜ ልኩን ውስጡ እሳት እየሆነ ኩራሊቱ ምኑ ምኑ እየተባለ አጋንንት ገብቶ የሚዳክርበትና መከራ የሚበዛበት ሰው እንደሆነ አውቃለሁ። ግን ምን ያደርጋል